በትላንትናው ዕለት ከተለያዩ የሚዲያ አውታሮች ከተሰሙ አበይት ወሬዎች መካከል ኦፌኮ የኢሬቻ በዓል ያለምንም ፖለቲካዊ ጣልቃ ገብነት እንዲከበር ጠየቀ፣ የዱባዩ ግዙፍ ኩባንያ ሂልተን ሆቴልን ለመግዛት ጥያቄ ያቀረበ፣ በአዲስ አበባ የመንገዶች ባለስልጣን የቀድሞ አመራሮች ላይ መንግስት ማጣራት እንደሚጀምር ተጠቆመ፣ ጠጥቶ ማሽከርከርን ለማስቆም ዘመቻ ተጀመረና አትሌት ቀነኒሳ በቀለ ኢትዮጵያ ውስጥ ማንም ሰው የመቃወምና የመጠየቅ መብቱ እየተጠበቀ መሆኑን ተናገረ የሚሉትን ሁነኛ ወሬዎች በዛሬው የማለዳ የዜና እወጃችን የምንቃኛቸው ይሆናል። በቅድሚያ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የኢሬቻ በዓል ያለምንም ፖለቲካዊ ጣልቃ ገብነት እንዲከበር ጠይቋል። ኦፌኮ መስከረም 10 ቀን 2009 ዓ.ም ባወጣው መግለጫ በተለይ የክረምቱ ዝናብ ወቅት አልፎ ወደ ብራ ሽግግር ሲያደርግ በአጠቃላይ በኩሽ ህዝቦች በተለይም ደግሞ በኦሮሞ ህዝብ ዋቃ የሚመሰገንበት የኢሬቻ በዓል ያለምንም የፖለቲካ ጣልቃ ገብነት እንዲከበር አበክሮ ጠይቋል። የኦሮሞ ህዝብ እምነት፣ ባህልና ታሪክ ለረጅም ዓመታት በተጽዕኖ ስር ከቆየ በኋላ ዛሬም አስተማማኝነቱ ባይረጋገጥም በህዝብ ልጆች መስዋዕትነት ወደ ነበረበት እየተመለሰ መሆኑን የኦፌኮ መግለጫ ያስረዳል። የኢሬቻ በዓል በኦሮሞ ህዝብ ዘንድ አንድም ሃይማኖታዊ ነው፣ ሁለትም ባህላዊ ነው። ሃይማኖታዊም ሆነ ባህላዊ አከባበሩ የዚያ የሚያራምደው ህዝብ ታሪካዊ አንጡራ ሀብትና መገለጫ ነው ሲል ፓርቲው አስታውቋል። የኦሮሞ ህዝብ ወደ መልካ ማለትም ወንዝ ወርዶ ወደ ቱሉ ማለትም ተራራ ወይም ኮረብታማ ቦታ ወጥቶ ዋቃን እያመሰገነ የኢሬቻ በዓል እንደሚያከብር በአሁኑ ወቅት በተለይም የኦሮሞ ህዝብ ማንነት መገለጫ የሆነው የኢሬቻ በዓል ከስሙ ውጪ ባዕድ ስም እየተሰጠው ሲጣጣል ከቆየ በኋላ የበዓሉን ወግና ስርዓት በያዘ ሁኔታ መከበር ቢጀምርም ዛሬም ድረስ ራሳቸውን በኦሮሞ ህዝብ ላይ በተለያየ ስም የጫኑና ለመጫን የሚፈልጉ ኃይሎች የበዓሉ አከባበር ከሚጠይቀው አግባብ ውጪ የተለያየ ድርጊቶች እየተፈጸሙ መሆኑን ኦፌኮ ገልጿል። የኢሬቻ ታላቁ ሩጫ እንደዚህ አይነት ልብስ ልበሱ፣ እንደዚህ አይነት ጨርቅ ያዙ፣ እንደዛ አይነት ምልክት አትያዙ እየተባለ የፖለቲካ ሆነ የግል ፍላጎታቸውን በህዝብ ላይ ለመጫን እየሞከሩ ከመሆናቸውም በላይ በሌላ በኩል እየቀጨጨ የነበረውን የዲሞክራሲ መካነ መቃብር ለመፈጸም እየተሞከረ ይገኛል ሲል ኦፌኮ በመግለጫው አስታውቋል። የኦሮሞ ህዝብ ማንነት መገለጫ የሆነው የኢሬቻ በዓል ከስሙ ውጪ ባዕድ ስም እየተሰጠው ሲጣጣል ከቆየ በኋላ የበዓሉን ወግና ስርዓት በያዘ ሁኔታ መከበር ቢጀምርም ዛሬም ድረስ ራሳቸውን በኦሮሞ ህዝብ ላይ የተለያየ ስም የጫኑና ለመጫን የሚፈልጉ ኃይሎች አሉ። ኢሬቻ የባህልና የምስጋና ቀን መሆኑ እየታወቀ የበዓሉ አከባበር ከሚጠይቀው ስርዓት ውጪ በወንዝ መውረጃው መንገድ ላይ ኪነት ማስጨፈር፣ የፖለቲካ ንግግር ማድረግ ያልተገቡ ድርጊቶች ናቸው በማለት ኦፌኮ በመግለጫው ይኮንናል። የ2009 ዓ.ም የኢሬቻ በዓል ከምንጊዜውም በላይ ሰላማዊና ሁሉም ኢትዮጵያውያን የሚሳተፉበት እንዲሆን ኦፌኮ ምኞቱን ገልጿል። በ2008 ዓ.ም ከዚያም ቀደም ባሉት ጊዜያት በኦሮሞ፣ በወልቃይት፣ በቅማንት፣ በኮንሶ፣ በጋምቤላ በተነሳው የመብትና የማንነት ጥያቄ በመቶዎች የሚቆጠሩ የህዝብ ልጆች ህይወት አልፏል፣ ታስረዋል፣ ተፈናቅለዋል፣ ተሰደዋል በማለት ኦፌኮ አስታውቋል። በዓሉን ለማክበር ከመላ አገሪቱ የሚመጡ ሰዎች በጸሎት በመዝሙርና በዝምታ ማለትም ጽሞና ማሰብ ይጠበቅባቸዋል በማለት የሚገልጸው ኦፌኮ ከመንፈሳዊ እንቅስቃሴዎች በስተቀር ሌሎች እንቅስቃሴዎች ሊካሄዱ አይገባም ብሏል። የኢሬቻ በዓል የህዝብ ባህልና ሃይማኖት በጣምራ የሚከበሩበት በመሆኑ ማናቸውም የፖለቲካ ኃይሎች ከዋዜማው ጀምሮ ጣልቃ ከመግባት እንዲቆጠቡ ኦፌኮ በመግለጫው ጠይቋል ሲል በትላንት እትሙ ሪፖርተር ጋዜጣ ዘግቧል። የዱባዩ ግዙፍ ኩባንያ ሂልተን ሆቴልን ለመግዛት ጥያቄ አቅርቧል። መስቀል አደባባይ አካባቢ የሚገኙትን ሁለት ያላለቁ ሆቴሎች የገዛው
ግዙፉ የዱባይ ኩባንያ አልቡዋርዲ ኢንቨስትመንት አዲስ አበባ የሚገኘውን ሂልተን ሆቴል ለመግዛት ጥያቄ አቅርቧል። የዱባዩ ኩባንያ ባለፈው ዓመት ዳር ወር ሂልተን ሆቴልን ለመግዛት ፍላጎት እንዳለው ለጠቅላይ ሚኒስትር ጽሕፈት ቤት ገልጾ ነበር። ምንጮች እንደገለጹት አልቡዋርዲ ኢንቨስትመንት ከመንግስት በጎ ምላሽ በማግኘቱ ባለፉት 10 ወራት ጥናት ሲያካሄድ ቆይቶ ሰሞኑን ለመንግስት የልማት ድርጅቶች ሚኒስቴር ሆቴሉን ለመግዛት ዝርዝር እቅዱን አስገብቷል። አልቡዋርዲ ኢንቨስትመንት በቂርቆስ ክፍለ ከተማ መስቀል አደባባይ አካባቢ በግማሽ ያለቁትን 2 ባለኮከብ ሆቴሎች ግዢ መፈጸሙ ይታወሳል። የዱባዩ ኩባንያ ያላለቁትን ሆቴሎች የገዛው ከካራፊ ሆቴል ኢትዮጵያ ኃላፊነቱ የተወሰነ የግል ኩባንያ ነው። እነዚህ 2 ሆቴሎች በ10232 ካሬ ሜትር ቦታ ላይ ያረፉ ሲሆን አልቡዋርዲ ኢንቨስትመንት ለሁለቱ ሆቴሎች $25 ሚሊዮን ክፍያ በመፈጸም ሆቴሎቹን መግዛቱን መረጃዎች አመልክተዋል። የሁለቱ ሆቴሎች ግንባታ በ2009 ዓ.ም መጨረሻ እንደሚጠናቀቅና ሀያት ሬጀንሲ በሚባለው ታዋቂ የንግድ ስም እንደሚተዳደሩ ኩባንያው ገልጿል። አልቡዋርዲ ኢንቨስትመንት ከነዚህ 2 ሆቴሎች በተጨማሪ በኢትዮጵያ ቀዳሚ ባለ 5 ኮከብ ሆቴል የነበረውን ሂልተን አዲስ አበባ ለመግዛት ጥያቄ አቅርቧል። ሂልተን ሆቴል በቀዳማዊ ኃይለ ሥላሴ ዘመነ መንግስት ተገንብቶ በ1961 ዓ.ም የመጀመሪያው ባለ 5 ኮከብ ሆቴል በመሆን ስራ መጀመሩ ይታወሳል። ሂልተን በ62000 ካሬ ሜትር ቦታ ላይ ያረፈ ግዙፍና ውብ ባለ 5 ኮከብ ሆቴል ነበር። አሁን ግን ደረጃው ወደ 3 ኮከብ ዝቅ ብሏል። የኢትዮጵያ መንግስት ይህንን ግዙፍ ሆቴል ለመሸጥ ጨረታ ባያወጣም የዱባዩ ኩባንያ ገፍቶ በመቅረብ እቅዱን ማቅረቡ ታውቋል። የመንግስት ልማት ድርጅቶች ሚኒስቴር ኮሚኒኬሽን ዳይሬክተር አቶ ወንዳፍራሽ አሰፋ እንደገለጹት አልቡዋርዲ ኢንቨስትመንት ጥያቄ ስለማቅረቡ መረጃ የላቸውም። ነገር ግን መንግስት ለሽያጭ የሚያቀርባቸውን ድርጅቶች ይፋ ሲያደርግ ፍላጎት ያለው ቀርቦ ይወዳደራል ብለዋል። ሂልተን ሙሉ በሙሉ የኢትዮጵያ መንግስት ነው። እስካሁን ሆቴሉ ያለው ንብረት ወቅታዊ ዋጋ አልተጠናም በማለት አቶ ወንዳፍራሽ ገልጸዋል። ባለሙያዎች እንደሚናገሩት ይህ ሆቴል ቀደም ሲል ከነበረው ባለ 5 ኮከብ ደረጃ ወደ 3 ኮከብ ዝቅ ያለ ሲሆን ወደ ነበረበት ደረጃ ለመመለስ ትልቅ እድሳት ይፈልጋል። መንግስት ሂልተንን ለመሸጥ በይፋ ጨረታ ቢያወጣ የብሔራዊ ትንባሆ አክሲዮን ማህበር ለሽያጭ ባቀረበበት ወቅት ያገኘውን ያልተጠበቀ ገንዘብ ሊያገኝ እንደሚችል ያሳስባሉ። ብሔራዊ ትንባሆ ድርጅት ለሽያጭ በቀረበበት ወቅት አጠቃላይ ዋጋው 3.3 ቢሊዮን ብር ነበረ። በዚህ ስሌት 40 በመቶ የሚሆነው አክሲዮን ለሽያጭ ቀርቦ ነበር። ባለሙያዎች እንደሚሉት የየመኑ ኩባንያ ሼባ ኢንቨስትመንት በድርጅቱ ላይ ድርሻ የነበረው እንደመሆኑ ግዢ እንዲፈጽም ቅድሚያ ተሰጥቶት ነበር። ሼባ ኢንቨስትመንት ድርድር በማድረግ ተቀባይነት ቢያገኝም የመን ውስጥ በተፈጠረው ቀውስ ክፍያ መፈጸም ባለመቻሉ ብሔራዊ ትንባሆ ለጨረታ ቀርቧል። ሼባ ክፍያ ቢፈጽም ለ40 በመቶ አክሲዮን $60 ሚሊዮን በማቅረብ የትንባሆ ሞኖፖሊ ባለቤት ይሆን እንደነበረ ባለሙያዎች ይገልጻሉ። ነገር ግን አክሲዮኑ ለጨረታ በመቅረቡ 40 በመቶ አክሲዮን $510 ሚሊዮን ማግኘት መቻሉን በመጥቀስ መንግስት ጉዳዩን ሊያጤን እንደሚገባ ባለሙያዎች ያሳስባሉ። የዱባዩ ኩባንያ ሂልተንን ለመግዛት ያቀረበውን የገንዘብ መጠን ማወቅ አልተቻለም ሲል በትላንት እትሙ ሪፖርተር ጋዜጣ ዘግቧል። በአዲስ አበባ የመንገዶች ባለስልጣን የቀድሞ አመራሮች ላይ መንግስት ማጣራት እንደሚጀምር ተጠቁሟል። ላለፉት በርካታ ዓመታት የአዲስ አበባ ከተማ መንገዶች ባለስልጣንን ሲመሩ ቆይተው ከኃላፊነታቸው የተነሱ አመራሮች ስላከናወኗቸው ተግባራትና ለምን ከኃላፊነታቸው ሊነሱ እንደቻሉ መንግስት ማጣራት እንደሚጀምር ተጠቁሟል። የሪፖርተር ምንጮች እንደገለጹት መንግስት ባለስልጣኑን በሚመለከት ማጣራት እንደሚጀምር የገለጸው ኢህአዴግ በጥልቀት ለመታደስ ማድረግ ስለሚገባው ጉዳዮች አስመልክቶ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት ለ3 ቀናት በሚኒስትሮች ምክር ቤት መሰብሰቢያ አዳራሽ ከፌዴራል ተቋማት ለተገኙ ተወካዮች ማብራሪያ በተሰጠበት ወቅት ነው። በተለያዩ የመንግስት ተቋማት ኃላፊ ሆነው የሚሾሙ ባለስልጣናት ከኃላፊነታቸው ሲነሱም ሆነ በከፍተኛ ሹመት ወደ ሌላ ሲዘዋወሩ ለህዝብ ለምን በግልጽ እንደማይነገር ከተሰብሳቢዎቹ ጥያቄ ከተነሳ በኋላ የአዲስ አበባ ከተማ መንገዶች ባለስልጣን
ባለስልጣን አመራሮች ከኃላፊነታቸው ስለመነሳታቸው እንጂ በምን ምክንያትና ስለ ቀጣዩ እርምጃ ለመገለጹ እንደማሳያ መነሳቱን ምንጮች ጠቁመዋል። ተሰብሳቢዎቹ ላነሱት ጥያቄ ጠቅላይ ሚኒስትር ኃይለ ማርያም በሰጡት አስተያየት የአዲስ አበባ ከተማ መንገዶች ባለስልጣን አመራሮች ከኃላፊነታቸው ሲነሱ የምስጋናና የውዳሴ ደብዳቤ የአዲስ አበባ ከተማ አስተዳደር የሰጣቸው ቢሆንም መንግስት ግን የማጣራት ስራ እንደሚጀምር መናገራቸውን ምንጮች አረጋግጠዋል። የአዲስ አበባ ከተማ መንገዶች ባለስልጣን በደንብ ቁጥር 7/1990 መሰረት የተቋቋመ ተቋም ሲሆን በወቅቱ የመንገድ ሽፋን 5.52 በመቶ ነበር። በ2007 በጀት ዓመት 19.8 በመቶ መድረስ ችሏል። ባለስልጣኑን በዋና ስራ አስኪያጅነት ኢንጂነር ፍቃዱ ኃይሌ ለ14 ዓመታት መርተውታል። ኢንጂነር ፍቃዱ ግልጽ ባልሆነ ምክንያት በነሐሴ ወር 2008 ዓ.ም ከምክትል ስራ አስኪያጁ አቶ ግዳይ ህሽ ጋር ከኃላፊነታቸው መነሳታቸው ይታወሳል ሲል ሪፖርተር ጋዜጣ በትናንት እትሙ ዘግቧል። ጠጥቶ ማሽከርከርን ለማስቆም ዘመቻ መጀመሩ ተነግሯል። በዓለም አቀፍ ደረጃ በየዓመቱ ለሚከሰቱ 1.2 ሚሊዮን አደጋዎች 5 ምክንያቶች ተጠቃሾች ናቸው። ከነዚህ ውስጥ በተለይ ሁለቱ በፍጥነት ማሽከርከርና ጠጥቶ ማሽከርከር ናቸው። እነዚህም በተጠናቀቀው 2008 ዓ.ም በመላው አገሪቱ ለ4358 ሰዎች ሕይወት መጥፋት ዋነኛ ምክንያቶች ናቸው ተብሏል። በተለይ የአዲስ አበባ ከተማ አስተዳደር ከዓለም አቀፍ ተቋማት ጋር በመሆን በሚቀጥሉት ሳምንታት ጠጥቶ ማሽከርከርን ለማስቆም ዘመቻ በይፋ መጀመሩን አስታውቀዋል። ባለፈው አርብ መስከረም 13 ቀን 2009 ዓ.ም ጠጥቶ ማሽከርከር ለማስቆም ዘመቻ ለመጀመር ጋዜጣዊ መግለጫ ተሰጥቷል። በመግለጫው ወቅት የአዲስ አበባ ከተማ ምክትል ከንቲባ አቶ አባተ ስጦታው፣ የአዲስ አበባ ትራንስፖርት ፕሮግራሞች ማስተባበሪያ ጽሕፈት ቤት ኃላፊ ዶክተር ሰለሞን ኪዳኔ፣ በአጋርነት የሚሰራው የቫይታል ስትራቴጂ ፕሬዝዳንት እና ዋና ስራ አስፈጻሚ ማስተር ሆዙሎዋ ካስትሮን ጨምሮ በርካታ የባለድርሻ አካላት ኃላፊዎች ተገኝተዋል። በመጨረሻም አትሌት ቀነኒሳ በቀለ ኢትዮጵያ ውስጥ ማንም ሰው የመቃወምና የመጠየቅ መብቱ የተጠበቀ መሆኑን ተናግሯል። በዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር የወርቅ ደረጃ ያለው 43ኛው የበርሊን ማራቶን በወንዶቹ ቀነኒሳ በ2 ሰዓት ከ3 ደቂቃ ከ3 ሰከንድ አሸናፊ ይሆናል። አትሌቱ የገባበት ሰዓትም በኢትዮጵያ የማራቶን ተወዳዳሪዎች ታሪክ ሪከርድ ሆኖ ተመዝግቧል። በኦሎምፒክ ውድድሮች በ10,000ና 5,000 ሜትር 3 የወርቅ ሜዳሊያ ባለቤት የሆነው ቀነኒሳ አሁን ደግሞ በማራቶን ድል ተቀዳጅቷል። ከውድድሩ በፊት ተቀማጭነቱን ካናዳ ካደረገው ራኒንግ ማጋዚን .ca ከተባለው ሚዲያ ጋር ባደረገው ቃለ ምልልስ በኢትዮጵያ ማንም ሰው የመቃወም መብት እንዳለውና የመጠየቅ መብቱ የተጠበቀ መሆኑን ተናግሯል። በሪዮ ኦሎምፒክ የብር ሜዳሊያ አሸናፊው አትሌት ፈይሳ ለሊሳ በማራቶን ያሳየውን ተቃውሞ እንዴት ታየዋለህ ተብሎ ለተነሳለት ጥያቄም እሱ በውስጡ የተሰማውን ስሜት ገልጿል። የእሱን ስሜት ግን እኔ አላውቅም። እኔም እንደ አንተና እንደ ማንኛውም ሰው ነው እጁን አጣምሮ ሲገባ ያየሁት። ምን እንደተሰማውና የእርሱን ስሜት ለማወቅ ግን እሱን መጠየቅና ማወቁ የተሻለ ነው ሲል መልሷል። ተቃውሞ ካለ የምታሳይበት መንገድ ሌሎች አማራጮችን መጠቀም እንጂ እኔ እስከማውቀው ድረስ ስፖርት ከፖለቲካ የጸዳ ነው ሲልም አስተያየቱን ሰጥቷል። በኢትዮጵያ ውስጥ የአስተዳደርም ሆነ ሌሎች ጉዳዮች ላይ የማይመቹ ነገሮች ካሉ መብትህን መጠየቅ ትችላለህ ብሏል ቀነኒሳ። የኢትዮጵያ መንግስትም ችግሮች ሲኖሩ ዲሞክራሲያዊ በሆነ መልኩ ህዝቡን በማወያየት ለመፍታት ጥረት እያደረገ መሆኑን ተናግሯል። በውድድሩ በሴቶች እንደ አውሮፓውያን አቆጣጠር የ2010 እና የ2013 የበርሊን ማራቶን አሸናፊዋ አበሩ ከበደ ዘንድሮም ለሶስተኛ ጊዜ በአንደኝነት ውድድሯን አጠናቃለች። ብርሃኔ ዲባባና ሩቲ አጋ በቅደም ተከተላቸው እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። የድሬ ቲዩብ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።